የፋይናንስ ደህንነት አገልግሎት በወንጀል ድርጊት የተገኘን ንብረት ህጋዊ አስመስሎ የማቅረብ ድርጊትን የመከላከልና የመቆጣጠር ስራ እንዲሁም ሽብርተኝነትን በገንዘብ የመርዳት ጉዳይን የመከላከል ስራ ላይ ትኩረት አድርጎ እየሰራ ነው። አገልግሎቱ ከባንኮች ከንግድና የሙያ ዘርፎች ጋር በመሆን የፋይናንስ ወንጀሎችን ለመከላከል ባደረገው ጥረት በተጠናቀቀው በጀት ዓመት ከ5000 በላይ አጠራጣሪ የህገ ወጥ የገንዘብ ዝውውር መረጃዎችን ተቀብሏል። አጠራጣሪ የግብይት መረጃዎችን በመቀበል ሂደትም የተቋማት የተቀናጀ አሰራርና በዲጂታል የታገዘ የመረጃ ልውውጥ እንደነበርም ተነስቷል። አጠራጣሪ ግብይትን በሚመለከት ያው በመደበኛነት ከባንኮችን ጠቀስን እንጂ ፋይናንስ ያልሆኑ የተሰየሙ የንግድና ሙያ ዘርፎች ተብሎ የሚታወቁ አሉ። እነዛ ከነሱም እንቀበላለን። ሌሎች ደግሞ በግለሰብ ደረጃም በጥቆማ መልክ የምንቀበላቸው መረጃዎች አሉ። በአጠቃላይ ግን ለምሳሌ የ2017 በጀት ዓመትን ብንወስድ ከ5000 በላይ አጠራጣሪ ግብይት መረጃዎችን ተቀብለናል እና ይሄንን ያው ሬጉላርሊ በጣም በመደበኛነት የራሱ በኦንላይን ሲስተም የታገዘ የመረጃ ልውውጥ ስርዓት አለ። በዛ መልኩ እየተቀበልን ነው፣ ወስደን እየሰራንበት ነው። ድርጊቱ ሁሉንም የሚጎዳ የፋይናንስ ወንጀል ድርጊት ሲሆን አገልግሎቱም ይሄንን በመረዳት ከባንኮች ጋር በትብብር የመስራት ሂደቱና አጠራጣሪ የግብይት መረጃዎችን የመቀበል አቅሙ ከጊዜ ወደ ጊዜ እየተሻሻለ ነው። በዚህም የፋይናንስ የወንጀል ድርጊትን ለመቀነስ እንዲረዳ ጉዳዩ ላይ ጠበቅ ያለ እርምጃ መወሰድ እንዳለበት እንዲሁም የፋይናንስ ተቋማትም በቀጣይም የጥርጣሬ ግብይት መረጃዎችን በአግባቡ መላክ እንዳለባቸው ይነሳል። ትብብሩ የሁሉም አካላት ነው፣ ፍላጎትም ነው፣ በጉጉትም የሚፈልጉት ነው። እኛም እንደ ፋይናንስ ደህንነት አገልግሎት እንደውም በጣም ከጊዜ ወደ ጊዜ በጣም በርካታ መረጃዎች ናቸው፣ የድጋፍ ጥያቄዎች ናቸው የሚመጡት ከታክስ ወንጀሎች ጋር ተያይዞ የሚመጡ ታክስ ላይ የሚፈጸሙ ሌሎችም በሌላ ዘርፉም የሚፈጸሙ ወንጀሎች አገርን የሚጎዱ ስለሆነ ትብብሩ አንደኛ ተቋማት እንደየተሰጣቸው ኃላፊነት የራሳቸው ሚና የራሳቸውን ኃላፊነት የሚያግዝ ነው እና ፐርፎርማንሱም ደግሞ አጠቃላይ አፈጻጸሙ በዚህ ረገድ ውጤታማ ሲሆን ሁሉም ተጠቃሚ የሚሆንበት ስለሆነ ትብብሩ በጣም ከጊዜ ወደ ጊዜ እየተጠናከረ የመጣበት ሁኔታ ነው ያለው። ጥራት ያለው የጥርጣሬ ግብይት ሪፖርት ከግል ዘርፉ በኩል መላክ ከሌሎች የህግ አስፈጻሚ አካላት አንፃር ደግሞ በትብብር በምርመራም በክስም እንዲሁም ደግሞ በንብረት ማስመለስ ተባብሮና ተቀናጅቶ መስራት የሚያስፈልግ ነው የሚሆነው። ስለዚህ በግል ዘርፉን በኩል በመንግስት ዘርፉን በኩል ያሉ ተቋማት ተናበው መስራት ይጠበቅባቸዋል። ያ ከሆነ የኢኮኖሚውን ጤናማ ማድረግ የተሻለ ጤናማ አድርጎ ለህብረተሰቡ አስፈላጊው ነገር ማድረግ ይቻላል ብዬ አስባለሁ። በወንጀል ድርጊት የተገኘ ንብረት ህጋዊ አስመስሎ ማቅረብና ሽብርተኝነትን በገንዘብ የመርዳት ድርጊትን የመከላከል ስራ የበርካታ አካላትን ትብብርና ቅንጅት ይጠይቃል። የመርማሪ አካላት፣ የከሳሽ አካላት፣ ሌሎችም መረጃ የመያዝ በተለያየ መልኩ በአንድም በሌላም መልኩ ከነዚህ ወንጀሎች ጋር ተጋላጭ ሊሆኑ የሚችሉ አካላት ጋር በተያያዘ በቅንጅት ነው የምንሰራው። ይሄንን በሚመለከት እንግዲህ በዋናነት በጠቅላይ ሚኒስትር ጽህፈት ቤት የሚመራ ብሔራዊ ኮሚቴም አለ። 23 ተቋማት ያሉበት ነው። ይሄ ምን ማለት ነው? ይሄን ወንጀል መከላከልና መቆጣጠር ስራ ሁሉም የየራሱ ድርሻ አለው። የየራሱ ድርሻ ሲኖረው በቅንጅት ደግሞ መስራት ያስፈልጋል። ከዚህም ባሻገር ድንበር ተሻጋሪ ወንጀሎችም ናቸው። ድንበር ተሻጋሪ ወንጀሎች በመሆናቸውም ጭምር በዓለም አቀፍ ደረጃም ጠበቅ ያለ ትብብር ቅንጅት የሚጠይቅ ነው። በቀጣይም የታክስ ማጭበርበር፣ ሙስና፣ ህገወጥ የሰዎች ዝውውር እንዲሁም የአደንዛዥ እጽ ዝውውር፣ በወንጀል ድርጊት የተገኘ ንብረት ህጋዊ አስመስሎ ማቅረብ፣ አመንጭ ወንጀሎች ላይ ተባብሮ በመስራት የፋይናንስ ወንጀሎችን ለመቀነስ እቅድ ተይዟል። ተቋማችን እንግዲህ በህግ የተሰጡን ተቆጥሮ የተሰጡን ግዴታዎችና ኃላፊነቶች አሉብን። ከዛ አንፃር እነዚህ ግዴታዎችና ኃላፊነቶችን አጠናክሮ በመቀጠል ከሌሎች ተቋማትም ጋር በጋራ በመስራት ከሌሎች ዓለም አቀፍ አጋር ድርጅቶቻችንም ጋርም አብሮ በመስራት በወንጀል ድርጊት የተገኘ ገንዘብን ህጋዊ አስመስሎ ማቅረብን፣ ሽብርተኝነትን፣ የጅምላ ጨራሽ መሳሪያዎችን ብዜትን፣ በገንዘብ የመደገፍ ወንጀሎችን እንዲሁም ሌሎች አመንጭ ወንጀሎችን በጋራ ተባብሮ በመስራት እነዚህን ወንጀሎች መቀነስ እንድንችል ያው የተለያዩ ስራዎችን አቅደን በመንቀሳቀስ ላይ እንገኛለን። በኢትዮጵያ ታክስ ላይ የሚፈጸምን ወንጀል ለመከላከል ዓለም አቀፍ ስታንዳርድን መሰረት በማድረግ ለሀገር የሚጠቅሙ የህግ ማዕቀፎችም ወጥተዋል።